ሄሎ ጤና ይስጥልን። እንደምናችሁ? እንዴት አላችሁ? ይህንን ድምፅ የምሰራው በዚህ በምስሉ ላይ የምትመለከቷቸው ጭፍሮች በአብዛኛው በአማራና በኦርቶዶክስ ዘር ማጥፋቱ ወቅት ያላቸውን ድርሻ ከአሁን በፊት ለ3 ለ4 ዓመታት እየሰበሰብኩ በተለያየ ቅርጽ ሳሳያቸው ቆይቻለሁ። አንዳንዶቹን እነ ታየ ቦጋለን የመሳሰሉትን በተግባር ያደረጉትን እንቅስቃሴ በቅርብ ጊዜ ውጤቱን አይታችኋል። እኔ እንግዲህ 4 ዓመት ሊሆነኝ ነው ከነ መልካም ወጣት የሚባለው ከተቋቋመበት ጊዜ ጀምሮ ነው እንደዚህ አይነት ሰዎችን ሲያጋልጥ የነበረው። በዋናነት ስራ የተሰጣቸው የዘር ማጥፋቱ ሲፈጸም ከአክቹዋል የጄኖሳይዳል ዋር ከመክፈት ባሻገር ሌሎች ትርክት ማስጠበቅ፣ ትርክት ማስረሳት እና የሚፈጠሩ ጄኖሳይዶችን ወይም ደግሞ በማህበራዊ ሚዲያ በኩል የድምፅ ማስተጋባት እንዳይፈጠር ሽፋን መስጠት ነው። ይህንን በተለያየ መልክ ስራ ተመድቦ ተከፋፍሎ ነው የተሰጣቸው። ዋና ታርጌት የሚያደርገው ኦርቶዶክስ ላይ ነው። እስልምናው በግድያው አብሮ ይገደላል። በኦርቶዶክስ ማን ነው በአማራ ግድያ አብሮ ይገደላል። ግን በትርክት ደረጃ እና በትኩረት ደረጃ ኦርቶዶክሱና አማራ በሚለው ነው የሚያዘው። በአማራው ውስጥ ያለ እስልምና ሱፊ እስልምና የዚህ ጥቃት ሰለባ ነው። ወይም ደግሞ ዘር መጥፋት ከሚፈጸምባቸው የአማራ ባህሎች አንዱ ሱፊ እስልምና ነው። ነገር ግን ቢያንስ ናሬሽን የለበትም። ሱፊ እስልምና ወይም ኢትዮጵያ ውስጥ እስልምና ማጥፋት የሚደረግ እንቅስቃሴ ተግባራዊ እንቅስቃሴና ትርክት የለም። ከዚህ አንጻር አማራና ኦርቶዶክስ በሚለው የአማራው ሙስሊም አማራ በሚለው ይካተታል። የአማራው ኦርቶዶክስ ግን ደብል ነው። አማራ በሚለውም ይመታል፣ ኦርቶዶክስ በሚለው በድጋሚ ይመታል። ኦርቶዶክስ የሚለው ኢትዮጵያ ውስጥ ደግሞ ከአማራ ውጭ ያሉትም ሌሎች ጉራጌን፣ ኦሮሞን፣ ሌሎችም አካቶ ኦርቶዶክስ በአጠቃላይ ሰሜን ላይ ደግሞ ታርጌት ያደርጋል። ህዝብን በተመለከተ ከሰሜኑ ወያኔ ሰሜንነቱን ክዶ የበታችነት ስሜት ይዞት ተጨቋኝ ነኝ አልነበርኩም፣ ምንም እንኳ የጭቆና ትርክቱ ሐሰት ቢሆንም ግን ደግሞ ያንን ሐሰት የጭቆና ትርክት ለመስራት የሚያስችል ቀደምት ታሪክ የነገስታቶቹን ታሪክ የለሁበትም ወይም ህዝቤ ከሰሜኑ አይካተትም ብሎ የካደ ነው ወያኔ። ያም ሆኖ የሰሜኑ ህዝብ ለመጀመሪያ ጦርነት የተዳረገው አንዱ የትግራይ ህዝብ ነው ከአማራ ህዝብ ጋር። ምክንያቱም ማጆሪቲው ኦርቶዶክስ እና አቢሲኒያዊ ስለሆነ። አሁን ዛሬ እኔ የምነግራችሁ ነገር አብዛኛው ህብረተሰባችን ማኒፑሌት እየተደረገ ያለው በአክቹዋል ዋር ወይም ደግሞ በጀኖሳይዳል ዋሩ ሁሉም ተጠቂ ነው። በቀጥታ ተሳትፎ ይደረግብናል። ነገር ግን ያንን ጄኖሳይዳል ዋር ድምፅ እንዳይኖረው ራስ በራሳችን ኢትዮጵያውያን እንዳንሰማማ እንዳንግባባ ለማድረግ አንዱና ትልቁ መሳሪያ ማህበራዊ ሚዲያ ነው። ማህበራዊ ሚዲያ ላይ ይሄ ናሬሽን፣ ግድያው፣ መከላከል፣ ድምፆች፣ መረጃዎች እንዳይሰራጩ ድምፅ የማፈን ስራ የሚሰራው በማህበራዊ ሚዲያ ነው። እነዚህ የማሳያችሁ ጭፍራዎች በማህበራዊ ሚዲያ ድርሻ የተሰጣቸው የዘር ማጥፋቱን የሚያፍኑ ናቸው። የዘር ማጥፋቱን በምን መልኩ ነው የሚያፍኑት? በሁለት በሶስት ከዛም በላይ በሆኑ መንገዶች ድርሻ ተቀብለው ያፍናሉ። አንደኛ፣ ግድያ በሚፈጸምብን ጊዜ በዋናነት ትኩረቱን ኦርቶዶክስ ያደረገ ወይም አማራ ያደረገ ወይም በታሪክ መሰረት ያደረገ ግን ናሬሽን አምጥተው የሆነ ሌላ አይነት ፕሮግራም ሌላ አይነት አጀንዳ እንዲሰጡ የተፈጠሩ የተለያዩ ሚዲያዎች አሉ። አንዳንዶቹ ሃይማኖት ተኮር የሆኑና ለምሳሌ እንደነ ዶክተር መስከረም ለችሳ ያሉት ሃይማኖት ተኮር ያደርጉታል። ኦርቶዶክስ ነው የሚመስሉት እንቅስቃሴያቸው፣ ይሄ ስልት ነው። ነገር ግን ከዚያ ውስጥ እንዴት ሰሜኑ መነኮሳትን እንዳሰቃየ፣ እንዴት ሰሜኑ ኦርቶዶክስን ጠላት እንደሚሆናት ራሱ የራሱ ጠላት እንደሆነ አድርጋ ትሰብካለች። ድምዳሜዋ ይሄ ነው። አብዛኛዎቹ ነባር የሚባሉ ትልልቅና ረጅም ዕድሜ ያላቸው ታሪኮችን በማንሳት የማጠላላትና ራሱ በራሱ ከሰሜኑ ጋር የማጣላት ስራ የምትሰራ፣ ዋናው ግን ታይሚንጉ ደግሞ በየጊዜው በመቅረብ አብዛኛውን ህዝብ ጆሮውን መያዝ ነው፣ በዛ ወጥሮ መያዝ ነው። አንዳንዶቹ በጉዞ ሀገር በማስጎብኘት እንደ የወይኗ ልጅ ምናምን የሚለው የመንግስት ናቸው። እነዚህ የምነግራችሁ በሙሉ ተቃዋሚ የሚመስሏችሁ ካላችሁ እንዳትሸወዱ፣ ሁሉም የመንግስት ናቸው፣ የሚሰሩ ናቸው። ዋናው ነገር ትኩረትን መበተን፣ ኃይልን መበተን፣ ትኩረትን በሌላ መጥመድ፣ እንደገና ደግሞ የጋራ ድምፅ ኢኮ እንዳይስተጋባ አንዱን ታሪክ ወዳድ አንዱን ደግሞ ሌላ ኢንተርቴንመንት ፈላጊ አድርጎ ማቅረብ ነው። ሌላው
ኮሜዲያን ስልት ነው የሚጠቀሙት። የስታንዳፕ ኮሜዲ ወይም ምናምን ይላሉ። እነ ዶክተር ምህረት የሚባሉት በእነሸቱ ማነው እሸቱ ዶንኪቲው አንዱ መጠቀሚያ እሱ ነው። ሊያቅላ ያቃላል። እንደገና ደግሞ ከእሱ ጋር ይሰሩ የነበሩ አሁን የራሳቸውን የከፈቱ እንደነ ማን ያዘዋል የሚባል ደግሞ ያ ጭራሽ ውጥ ያለው ጴንጤ ኦርቶዶክስ መስሎ እየተንቀሳቀሳቸው በጣም እየተበሳጨው ነበር። ከዛ እንደ እግረኛው ሚዲያ የሚባለው እም፣ ዋና ዋናዎቹን ነው የምጠራላችሁ። ሌላ ደግሞ አንድ አለ። እንደዚሁ ችግር በተፈጠረ ጊዜ ምን ያደርጋሉ? የፌሚኒዝም ጉዳይ ያመጣሉ፣ የሃይማኖት ጉዳይ ያመጣሉ፣ ትርክት ይሰራሉ። ወይ የተጣሉ ሰዎች ብለው በቲክቶክ ታዋቂ ሰዎችን እከሌ እንዲህ ያደረገች አገባች ፈታች የሚል ያመጣሉ። አ፣ ከዛ በኋላ አየሩን ለመቆጣጠር ይሞክራሉ። በጣም ፈኒ በጣም ሲል የሚመስሉ ነገሮችንም ጭምር በተለይ በፕሮቴስታንቱ ተሳዳቢ ፓስተሮችን ያመጡና እነሱን እያስለፈለፉ እንዴት እንዲህ ይባላል ምናምን እያሉ ተቆረቆሩ እየመሰሉ አጀንዳ ይሰራሉ። እነ ፓስተር ሶፊ የሚባሉት ጭምር እነ ዶክተር ወዳጀነህ የዚህ አንዱ አካል ናቸው። እሱ ደግሞ የስነ ልቦና ባለሙያም ስለሆነ የሰውን ጆሮ እንዴት እንደሚይዝ ታውቃላችሁ። የሚጠላትን ኦርቶዶክስ እንደሚወዳት እያንቆለጳጰሰ ስራ እየሰራ ነው። ሌላው በዚህ ውስጥ የሚሰሩት ስራ እንደነ ታየ ቦጋላና የመሳሰሉት ስንታሰር እየታሰሩ በውጭ ሀገር በመሄድ የተጣሉ በመምሰል ህብረተሰቡን መሰለልና መረጃ ማግኘት ነው። ይህንን አቤል አቡና የሚባል ልጅ ሌላ አሁን በቅርብ ጊዜ ልከዋል። እነዚህ ኦርቶዶክስ ተገን ያደረገ የሚመስል ሌሎች እነ አ፣ መምህር አይመረ የሚባለው እንደዚህ አእምሮዬን ሳትኩኝ፣ ታመምኩኝ፣ ልፈነዳ ነው፣ ላብድ ነው፣ ልቀውስ ነው የሚል አለ። ተጠመቅኩ ብሎ የኦርቶዶክስ መምህር ሆንኩ ብሎ ሌሎች እንደነ ፓስተር ቢኒያም የሚባሉት ከቅርብ ጊዜ በፊት ከሁለት ዓመት በፊት ቀደም ሲል የአብይ አህመድ በወለጋ ጨፈጨፈን ስንል አትንኩብኝ መንግስቴን እያለ ሰሜኑን የሚያሳድድ የነበረ ሰው እነ ምህረተአብን ሲታሰሩ ብላክሜል አስደርገው በሶሻል ሚዲያ ለመቆጣጠር የሞከሩ ሰላዮች እነ ዳንኤል ክብረት እና የአብይ አህመድ ተላላኪ ኩችነን ባዮች ነገር ግን ኦርቶዶክስ መስለው የሚንቀሳቀሱ ናቸው። ሌላ አሁን በሶሻል ሚዲያ የተላኩ ወጠጤዎች አሉ። እነ ፈለገ የሚባሉ ልደት የሚባል በአብዛኛው የጎንደርና የኦሮሞ ወጣቶች ናቸው። እነዚህ በኦርቶዶክስ በኩል የተላኩት እነ ፈለገ እነ ልደት የሚባሉ እነ ማን ነው የሚባል ደግሞ አኬ የሚባል ታላቁ ጅብሪል የሚባል እነ እፎይ የሚባሉት መንግስት ነው የላካቸው። እፎይ በመጠኑ የተከታዩን ብዛት ካየ በኋላ ኦርቶዶክስ ለመምሰል ለመሆን ተቆርቋሪ፣ ቋሚ ተከራካሪ ለመሆን እየሞከረ ነው። አብዛኛው ግን እነዚህ የጴንጤና የሙስሊም ውሃብያ ተላላኪ ሰርጎ ገብ ናቸው አብዛኛዎቹ። እና እነዚህ አሁን ጭፍጨፋ በሚደረግበት ጊዜ ሰሞኑን አሁን ወንጌል ስብከት መጥተዋል፣ ቤት እየከፈቱ መምህር ዘማርያም ሰሞኑን ጀምሮ ነበረ ማጋለጥ፣ ይህንን ጭፍጨፋውን መከራከር፣ ታሪካዊ አመጣጡን ናሬቲቭ እንዴት እንደሆነ የተሰራብን ጀርመኖች፣ አውሮፓዎች እንዴት አድርገው እንደሰሩ ሲያመጣ ሩጠው መጥተው ወንጌል ብለው ዙሪያውን ከበው ቤትህን ስጠኑ ላይ እያሉ እየያዙት ነው ያሉት። እና በአብዛኛው እነዚህ ንጽጽር ላይ እንሰራለን የሚሉ ፕሮቴስታንቶች እንከራከራለን የሚሉ በዚህ መልክ ነው ያስቀመጣቸው። ልክ ስንጨፈጨፍ ስለ ኦርቶዶክስ እና ስለ ባይብል እናስተምራለን ስለ ቤተክርስቲያን እያሉ የቤተክርስቲያን ሰው ሲጨፈጨፍ እነሱ ወንጌል ሊሰብኩ መስለው ነው የሚመጡት። ቤት ይከፍታሉ። ሶስት መቶ ሰው አራት መቶ ሰው ተከፋፍለው ስለ ሞተው ህዝብ እንዳይወራ ድራሹን ያጠፉታል። ዶክተር መስከረም አራት አምስት ሚዲያ ነው የምትቀርበው። ከዛ ከቅርብ ጊዜ ወዲህ ደግሞ የተጨመሩ ነገሮች አሉ እንዳልኳችሁ። እነዚህ ስታንዳፕ ኮሜዲ ምናምን መስለው የሚሰሩት አብዛኛዎቹ ጠቅሼላችኋለሁ። በእሸቱ ሚዲያም የሚጠቀሙ በራሳቸውም አሁን የከፈቱ አሉ። እነዚህና የመሳሰሉት በአንቂ ንግግር መልክ ነው ህብረተሰቡን ለመያዝ አንዱ ትልቁ ነገር ያው ኢንተርቴንመንት ነው። ታውቃላችሁ፣ በአንቂ ንግግር መልክ ነው የሚመጡት። እነ ዶክተር ወዳችን በሳይኮሎጂ የሳይኮሎጂ እንደዚሁ የአንቂ ንግግር ሰዎችን እንዴት ማናገር፣ ማደንዘዝ፣ መያዝ፣ ጆሮ ትኩረት መሳብ እንዳለባቸው ስለሚያውቁ እነሱ በዛ መልክ እየያዙ ይገኛሉ። ከዛ በተጨማሪ ደግሞ እነ ሶፊያ ሽባባው አወዛጋቢ አከራካሪ ነገር በማምጣት በሶሻል ሚዲያ ኦርቶዶክስን ወዳጅ መስሎ በመቅረብ ፊት ለፊት መከራከር አይችሉም። እነሱም ይህንኑ እያደረጉ ነው። ዋናው የዛሬው ትኩረቴ አንድ ጥቁር ጳጳስ አሉ። በጣም ሰው እንዲወዳቸው ስራ እየተሰራባቸው ያለ ይህ ጥቁር ጳጳስ ስማቸውን ባላቅም እዚህ ምስሉ ላይ አስቀምጫቸዋለሁ። በቀይ የተከበበ እና መስቀል ይዘው የወለጋ ሀገረ ስብከት ጳጳስ ነበርኩ የሚሉ ናቸው። መኪና የተደበደበ በጥይት ብለው የተበሳሳ እንትን አስደርገው ሁላ አስለጥፈዋል። ኢንተርቪው አድርገዋል። ስለኚህ አባት የሲኖዶሱ መከፈል አደጋ በገጠመው ጊዜ አብይ አህመድ በመጀመሪያ ጳጳስ ሊያደርግ ሊሾም የመለመላቸው ሰው እንደነበሩ ተናግሬ ነበር። ይህንንም አሁን እዚህ ሶሻል ሚዲያ ላይ ትንሽ ጠንከር ያሉ ከሚባሉት የኦርቶዶክስ ወጣቶች ተብሎ ከሚታሰቡት ቅድም ከነገርኳችሁ ጋር አንዱ
እንትና የሚባል ይሄ መዝሙር ያሬድ የሚባለው ግሩፕ ከፍቶ የተለያዩ ማስታወቂያዎችን ለዚህ አባት ሲሰራ እንደነበረ አስታውሳለሁ። ይሄ መዝሙር ያሬድ የሚባለው በመጠኑ ጠንከር ያለ ወንጌል ላይ ምናምን ጎበዝ ልጅ ነው፣ ግን እዚህ ውስጥ የተጠለፈ ነው። ከዘማርያም ውጭ ያሉት አብዛኛዎቹ በዚህ ውስጥ ያሉ ናቸው እና በሲኖዶሱ ችግር ጊዜ አብይ አህመድ ከዛ ቀደም ብሎ ከውጭ መጣ የተባለውን ጳጳስ ገድሏል። ከዛ የሙስሊሙን ሙፍቲ ገድሏል። ከሙስሊሙ ሙፍቲ መሞታቸውና ውጭ ያለው ጳጳስ ከተገደለ በኋላ ይሄ ሲኖዶሱ መከፈል አደጋ ላይ ሲወራ ይሄንን ጳጳስ ለማድረግ ብዙ ስራ ተሰርቷል። በዛን ጊዜ አስታውሳለሁ አብዛኛዎቹ የሰሜኖቹ ስማቸው እንዲጠለሽ የጎንደር የወሎ ሀገረ ስብከት ሊቀ ጳጳሳቶች ስማቸው እንዲጠለሽ በዚህ ውስጥ ይሳተፋሉ ተብሎ ዘመቻ ተዘምቶባቸው ነበረ። ይሄኛው ጥቁሩ ጳጳስ ግን እሶ የተከበሩ ክቡርነቶ እያለ እንግዲህ ጥቁሩ ጳጳስ ያልኩት ስሙን ስላልያዝኩት ነው። ቅርታ መያዝም አልፈለግኩም። የወለጋ ሀገረ ስብከት እንትን ነው ምስሉ እያሳየሁት ነው። ይሄ ስም ምናምን ያለው ጠቆር ያሉ ሰውዬ በጣም ውሸታምና አሁን በጣም አስጊ ኦርቶዶክስ ሊጠነቀቃቸው የሚገባ ከጀርመን አገር እንደመጡ ጀርመን አገር ኖረው ከዛ ተልከው እንደመጡ ነው የሚናገሩት። ችግር በተፈጠረ ጊዜ የሚያናግሩት ሩጦ ይሄንን አባት ነው፣ ይሄ ሆን ተብሎ የሚደረግ ነው፣ ኦርቶዶክሱ የገባው አልመሰለኝም፣ ጥሩ አባት ምናምን እያሉ ነው የነበሩት። በሲኖዶሱ መከፈል ጊዜ ከአመት ከሁለት ዓመት በፊት ቀደም ተብሎ ሆን ተብሎ በመንግስት ተቀርጾ ቪዲዮ ተቀርጾ ከበሮ እየመቱ እየዘመሩ ይቀረጹ ተብሎ ፐርፐዝ የተቀረጸ ቪዲዮ ይለቀቅ ነበር። ግሩፕ ተከፍቶ እሳቸውን ሊቀ የሀገሪቱ ፓትሪያርክ አድርጎ ለመሾም የማለማመድ ስራ። ከዛም ወዲህ የፌክ ጳጳሳቶቹን አቀላቅሎ በምርጫ ሳዊሮስን ካመጡ በኋላም ይሄኛው አባት አሁንም ለፓትሪያርክነት እየተዘጋጁ ያሉ ናቸው። ይሄን መናገር ፈልጋለሁ። ስለዚህ አሁን ያኛው አባት ቢታመሙ ቢሞቱ ቢገሏቸው ለመተካት መጀመሪያ ህብረተሰቡ ይቀበላቸው ተብሎ እየተሰራ ነው። ሰሞኑን ፓርቲ ከተጨፈጨፍን በኋላ አምጥተዋቸው መኪና የተደብድበው እንዲህ ብዬ ነበር አማዝኝ እንዲሁኝ ምናምን ነው። ይሄኛው አባት የአብይ አህመድ ቁልፍ ሰው ናቸው። እንዳትሸወዱ እንዳትሸወዱ። የተሳደቡ የተራገሙ የሚመስሉትን ነገር እንዳታምኗቸው። እና ሰሞኑን ወጥተው እንግዲህ ከጀርመን ሀገር ተመልምለው የተላኩ ሚሽነሪ ናቸው። እኚህ አባት ጥሩ የኦርቶዶክስ እንትን አይደሉም፣ ትክክለኛ አባት አይደሉም፣ ውሸታም ናቸው። ከጀርመን ተልከው የመጡ መጽሐፍ ቅዱስን እንቀይራለን ካሉት ጋር ተልከው የመጡ ሚሽን ያላቸው በወለጋ ያለውን ኃይል ለጴንጤ ሲያስረክቡ የኖሩ በዚሁ ትምህርታቸው ኢንተርቪው ላይ ደግሞ ብትሰሟቸው በቋንቋ የመማር ችግር ኦሮሞ ላይ ጭቆና እንዳለ በተዘዋዋሪ የሚናገሩ እና ያንን እኔ ለማስተማር እዚህ ወጣ ወርድ ነበረ ምናምን እንዲያደርግ ነበር በሚል ልክ ምላሽ ለመስጠት በሚመስል ለሌሎቹ የቋንቋ ጭቆና እንዳለባቸው ልክ ኦርቶዶክስ ሲኖዶሱ እንዳላካቸው በግላቸው እንዳደረጉት እያደረጉ ኦርቶዶክስ ለኦሮምኛ ቋንቋ ጥላቻ ያላት ሌሎች ቋንቋዎች ጥላቻ ያላት በማስመሰል በአማርኛም እኮ መቀደስ የጀመረው ከዚህን ዘመን በኋላ ነው ብለው ጭራሽ በአማርኛ ቅዳሴ እንደሚቀደስ በኦሮምኛ እንደማይቀደስ የሚያስተምሩ በጣም ባለጌ የአብይ አህመድ ጳጳስ ናቸው። በዚህ አልጸጸትበትም። ስለዚህ እኚህን አባት ተጠንቀቁ። ደግሞ እሳቸው ምለው አሁን ህብረተሰቡ ባለው ማይንድ አክብሬ ነው እንጂ የአብይ አህመድ ሰው ናቸው። የአብይ አህመድ ሰው ናቸው። ሰው አሁን ሰሞኑን በተደረገው ግድያና ጭፍጨፋ ያው ቀጥሏል። ይሄ ምስሉ ላይ የምታዩት ጭፍራ እያንዳንዱ በየዘርፉ አሁን ደግሞ ዶክተር አብርሃም የሚባል አንድ ሰውዬ መጥቷል። ከዚህ ምስሉ ላይ እንደምትመለከቱት ከዶክተር ሮዳስ ታደሰ ጋር ዶክተር ሮዳስ ታደሰ አንዱ መጠቀሚያ ነው። ኦርቶዶክስ ሲሞት አይደለም ሲቃጠል ሲጋይ ዘር ሲጨፈጨፍ ትንፍሽ የማይል ማይም የባዮሎጂም የኬሚስትሪም የፊዚክስም የጂኦሎጂም የሁሉም ባለሙያ ነኝ ብሎ የአስትሮኖሚም ባለሙያ ነኝ ብሎ ሲቀባጥር የሚውል ትንሽ የኦርቶዶክስ ሳይንስን ቀመስ ያደረገ መሀይም ድብልቅ መሀይም ሁሉንም ምን የልሆን የሚል እንደ እስስት ባህሪውን የሚቀያይር ሰውዬ አንዱ ከኦርቶዶክስ አስተምህሮ ጋር የሚጣረሱም የሚስማሙም አካሄዶችን በመጠቀም እነ ዶክተር አብርሃም የሚባሉ የአብይ አህመድ አማካሪና ይሄ ፕሮቴስታንቱና አራጁ ቡድን የሚመራባቸውን ሰዎች እያቀረቡ የሚያደነዝዙ መካከል አንዱ ዶክተር ሮዳስ ታደሰ የሚባል መሀይም ሰውዬ ነው። በጣም ሞር ተደርጎ የሚሳል ማለት ነው። በጣም 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 ናርሲስት የሆነ ስለ ራሱ 24 ሰዓት የሚያወራ
ኢንተርቪው አድርጉኝ ስለ ራሴ የሚል መሀይም ሰውዬ እነ ዶክተር አብርሃም የሚባሉ በሜታፊዚክስ ይኸውላችሁ የመጀመሪያው አንዱ ስልታቸው በፖለቲካውም በሃይማኖትም የመጡበት የቀየሱት ስልት በኦነጉ በኩል ታስታውሳላችሁ አይደል? ድሮ ኢትዮጵያን ዲኮንስትራክት አድርገን ኦሮሞን ኮንስትራክት ለማድረግ ነበር። አሁን ሪኮንስትራክት እናደርጋለን በእኛ ስም ኦሮማይዜሽን የሚለውን ማለት ነው። ኢትዮጵያ ኢትዮጵያ እንዳለን ወይም ደግሞ የምንጠላውን እንደሚወዱን እንቀርባለን እንዳለው በቤተ ክርስቲያንም በፖለቲክስም ለምሳሌ ኢትዮጵያዊነት ሱስ ነው። የነ ለማ መገርሳ የነ አብይ አህመድ ቋንቋ ግን ኢትዮጵያን ለማፍረስ ህብረተሰቡን ለመያዝ እንደተጠቀሙበት ሁሉ የኢትዮጵያ የሆነውን ነገር በማድነቅ ነው የሚመጡት። ይሄ ስልቱ ነው፣ የተከተሉት ስልት ነው። በዚህ ውስጥ ዶክተር አብርሃም የሚባለው ቅዠታም ሰውዬ እጠነቁላለሁ ይላል፣ ሳይኪክ ነኝ ይላል፣ ኦርቶዶክስን ያደንቃል። የኦርቶዶክስ አባቶች እስከ መሰወር ይችላሉ። በሜታፊዚክስ መሰወርን አሁን ሳይንስ ተመራምሮ እንደደረሰበትና እንደምናውቀው የኦርቶዶክስ አባቶች በቀላሉ የሚያደርጉት ነው እና አድርቆ ነው የሚጀምረው። ይሄ ዶክተር ሮዳስ የሚባለው መጠይም ወንድማችን ይሄ ታችኛው ግንጭል የሌለው ግንጭሉ ትንሽ ሰውዬ ይሄ ሰውዬ አንደኛ ከኦርቶዶክስ ጋር የሚጣረስ ነገር የፕሮቴስታንቶቹ አለቃ የአብይ አህመድ አማካሪ እ? በሪካርኔሽን አይነት እምነት ያለ ሰው ሳይንስ ያድናል እግዚአብሔር የለም በመጠኑ የሚል ሰውዬ በግልጽ ባይናገረው አስተሳሰቡ እንደዛ ነው። የእግዚአብሔር የሆነውን ነገር ወደ ሳይንሱ በማጠጋጋት ሳይንስና የእግዚአብሔር ስራ ወይም ደግሞ ሳይንስና የመለኮት ስራ አይገናኝም ለማለት እየፈለግኩ አይደለም። ግን መሆን ያለበት የሚቀድመው የእግዚአብሔርን ስራ ፊዚክሱና ሳይንሱ እየተገለጸ ሲሄድ እያወቅ ነው ሄድን ከማለት ይልቅ የእግዚአብሔርን ስራ የሳይንሱ ተከታይ ለማድረግ የሚሞክርን ሰውዬ 100% ተቀብሎ የሚያገናኝ ነገር የለም እያልኩ አይደለም። አምናት ስቱፒድ ግን እያልኩ ያለሁት ምንድን ነው? ሮዳስ የሚባለው ሰውዬ የፕሮቴስታንቶቹና የምንድን ነው የሚባል ደግሞ ኒው ጄኔሬሽን የሚባለውን አካሄድና እምነት በዚህ በኩል እየተቀየረ እየመጣ ፌሚኒዝም እያሉ እየመጡ ኢንተርቪው በሚያደርጉ ጊዜ እነማን ያዘዋል ያልኳችሁ እግረኛው ሚዲያ፣ ሌላም አንድ ሚዲያ ስሙ ጠፍቶ ነው፣ አንድ ጴንጤ ሰው ያለ ጠቆር ያለ ሰውዬ፣ እነሱ የሚያቀርቡት ሚዲያ ላይ ከ3000 ዓመት በፊት ንጉስ ነበርኩ ይሄ ሪካርኔሽን በሚባለው ወይም ደግሞ ኒው ጄኔሬሽን ሌላ ፍጡርነት ትፈጠራለህ እንደዚህ ምናምን በዛ በኩል እነዛን ሰዎች የሚያቀርቡትን ሰዎች 100% ተቀብሎ ከኦርቶዶክስ ከዶግማዋ ጋር ከቀኖናዋ ጋር የማይሄድን ነገር ተቀብሎ እነ ዶክተር አብርሃምን እያመጣ ግሩም ነው እያለ የሚውል ሰውዬ ነው። ስለዚህ እነኚህ ሰዎች ህብረተሰቡን እያደነዘዙት ነው። ደግሞ ፐርፐዝል የሚመጡት መምጣታቸው ብቻ ሳይሆን ቋሚ ትልቅ ሚዲያና የሶሻል ሚዲያው ብዙ ፓርቱ በእነዚህ እንዲሸፈን ተደርጎ በሰፊ የተሰራባቸው ሰዎች ናቸው። ስለዚህ ይህንን ዶክተር ሮዳስ ታደሰ እሸቱን በመጠኑ ተቀላቅለው ሲያውቀውትም ሳያውቁትም አሁን እሸቱ ቤት የሚሰሩ ማስታወቂያዎች ህፃናት ላይ አንዳንዴ ምልክቶች፣ ሎጎዎች ይሄ የተመሳሳይ ጾታ ጋብቻ ለህፃናት ስጦታ ሲሰጥ ሆን ተብሎ ያ ቀለም ሲሰጥ እያየ ሆን ብሎ ያሳያል በሚሊየን። ይህ እንግዲህ በፒኮክ ቤተ መንግስቱና አብይ አህመድ የቀየሩት አንዱ ክፍል ነው። ስለዚህ አብዛኛዎቹ እነዚህ በኮሜዲ መልክ የመጡት በኒው ጄኔሬሽን የመጡት ፌሚኒዝም ብለው የሚምጡ ቅድም እንዳልኳችሁ የፕሮቴስታንት ፓስተሮቹ የሰሜኑን መገደል፣ ደም መፍሰስ፣ የኢትዮጵያ መታደስ፣ ኢትዮጵያ በመንፈስ ቅዱስ እርሻ ትታረሳለች አለኝ እግዚአብሔር አሳየኝ እያለ እነ ዶክተር ወዳጀን የሚተነብዩብን የሰሜኑን ደም ዘንዶ አውሬው እያሉ የሚጠሩን አካላት ጋር የሚሰሩ ናቸው እነ ዶክተር ሮዳስ ታደሰ። ስለዚህ እነዚህ አካላት ውስጥ አንዱ ይሄ ጳጳስ ነው። ስለዚህ ኦርቶዶክሶች አማሮችም ጭምር አማሮች ሙስሊምም ሆናችሁ ኦርቶዶክስ ሌላም ሆናችሁ ያው ከዚህ ውስጥ ስለማትወጡ ከግድያ ስለማትወጡ ዘር ማጥፋቱ አካል ስለሆናችሁ በደንብ አድርጋችሁ አድምጡኝ። እነኚህም ቡድኖች ከነናሬሽናቸው ግድያችን እንዴት እንደሚሸፍ በተለይ ኦርቶዶክስ ላይ እዚህ ቲክቶክ ላይ ወጣት ተብለው የተላኩ ስም እጠራለሁ አኬ የሚባል ዝርክርክ በመጀመሪያ እመቤታችንን ተሳድቦ ያኛው አቡነ ገብርኤል የሚባለው ጳጳስ እንዲሳደብ ያደረገ ቆሻሻ ሰውዬ አኬ የሚባል ጎንደሬ ነኝ ይላል። ኦሮሞም ጎንደሬም ሊሆን ይችላል፣ ትግሬም ሊሆን ይችላል። ስለ ብሔሩ አያገባኝም። ሁለተኛ ደግሞ ፈለገ የሚባል አሁን አግብቻለሁ ብሏል መሰለኝ። ደግሞ ከስንት ሴት ጋር ሲማግጥ የኖረ ሰውዬ በቤተክርስቲያን በተክሊል በምናምን አገባው ብሎ የራሱ ጉዳይ ነው። ግን የቤተክርስቲያን ስራ ስለማይመጥን እንደ ዝም ብሎ ጫን ስላላቸው ታዋቂ ስለሆነ አልፈውታል። እኔ አላልፈውም። አንዱ እሱ ነው ፈለገ የሚባል። ሌላ ልደተ ቃል የሚባል
ልደተ ቃል የሚባል በፖለቲካ ውስጥ ሰላይ ተደርጎ ከጎጃም እስከ ጎንደር የሚዞር አንዱ ሁለት ሶስተኛው ሰው እሱ ነው። ሌላ አንድ መስቀል ምናምን ለሰዎች የሚያስር አለ። እዚህ ጎንደሬ ነኝ ምናምን የሚል አንድ ፉንጋ ሰው እያለ ሌሎችም አሉ። እነኚህ ሰዎች ዋና ዓላማቸው ልክ እና እንደገና ደግሞ ይሄ እፎ የሚባለው እና ታላቁ ጅብሪል የሚባሉ አሉ። እነኚህ በንጽጽር መልክ ለኦርቶዶክስ ለጴንጤና ለሙስሊም መልስ የሚሰጡ መስለው መንግስት ያስቀመጣቸው ናቸው። ልክ ስንገደል አጀንዳ ይዘው መጥተው እዚህ ጭቅጭቅ ይጀምራሉ። የእፎይ አልተሳካለትም ነበረ። ለሁለት ለሶስት ዓመት እያከሸፍንበት ነበር የቆየ ነው። በቃ በአርሲ እንዲታረዱ አድርጓል። በቀደሙ የቅርብ ቀኑን አርሲውን አግዟል፣ ተሳክቶለታል። ብዙ ደክሞ ደክሞ ተሳክቶለታል። እፎይ በዚህ በኦርቶዶክስ በኩል ነው የተከራከረውን ነገር ምናምን የምታዩ ሰዎች ልትኖሩ ትችላላችሁ። ችግራችን እሱ አልነበረም። የኛ ግን የሙስሊሙ እንዴት አድርጎ ኦርቶዶክስን ሊጨፈጭፍ እንደሚችል ሲሰድብ ሲለፋ ከርሞ ቅርብ ቀን ተሳክቶለታል። አሁን ብዙ ተከታይ በቲክቶክ በፌስቡክ በዩቱብ ኦርቶዶክስ ስላገኘ ኦርቶዶክሶቹ ወደሚሉት እያመዘነ ለመሄድ እየሞከረ ነው። የመጣው መቼ እንደመጣ መንግስት እንዴት እንዳመጣው እናውቃለን እኛ። ስለዚህ እነዚህ አካላት አሁንም መጥተው በዚህ በቲክቶክ ያሉት በተለይ መምህር ዘማርያም ለማስተማር ስለ ህብረተሰቡ፣ ስለ ታሪኩ፣ ስለ ጥላቻ አመጣጡ ለማስተማር ቢሞክርም እየሸፈው ነው። ቤት እየከፈሉ ንጽጽር እያሉ ቤት እየከፈቱ 30 ሰው 40 ሰው 50 ሰው 100 ሰው ሞተ ተብሎ ኦርቶዶክስ ስለ ወንጌል የሚሰብኩ እነ ሮዳስ ታደሰ ምንድን ናቸው ነው? እነዚህ ቲክቶከሮችስ ምንድን ናቸው ነው? ከዛ በኋላ ሌሎቹን ይሄንን ገረፍ ያደረግኩላችሁን ከያዛችሁ በኋላ ሚዲያዎቻቸው የቴት ሚዲያ እንደሚቀርቡ አላማቸው ምን እንደሆነ መቼ ምን እንደሚያቀርቡ የኒው ጄኔሬሽን አስተሳሰብ እንዴት ፔኔትሬት እያደረገ እንዳለ በህዝባችን ውስጥ እንድታስተውሉ ፈልጋለሁ። ዋና አላማው ሚዲያው ላይ ሰፊ ትልልቅ ቻናሎች ኑሯቸው ድምፅ እንዲኖር ኢኮ እንዲኖር እንዲሸፍኑ ከዛ ለታሪክ ተቀምጦ ልጆቻችን በዚህ ናሬሽን እንዲቀጥሉ የኦርቶዶክስ ሚዲያዎች እየተዘጉ የነሱ እያደጉ ያለበት ሁኔታ ነው ያለው። አማራው እየጠፋ የሌሎቹ ሚዲያ ደግሞ ድምፅ ከፍ እያለ እንዲሄድ ነው እየተፈለገ ያለው። በዚህ ውስጥ ይሄ የነገርኳችሁ ጳጳስና እነዚህ በተደጋጋሚ የማሳያችሁ ምስሎች ተሳታፊ ናቸው። የኒው ጄኔሬሽን የፕሮቴስታንት የዋሃብያና የአብይ አህመድ የኦህዴድ የብሔርተኞቹ መደበቂያ ካባዎች መንግስት ያሰማራቸው ህብረተሰቡ በለዘብተኛነት የሚያቸው ሃይማኖት የሚመስሉ በጣም አደገኛ መርዞች እነዚህና መሰሎቻቸው መሆናቸውን ህዝብ እንድታቅ እፈልጋለሁ። በተለይ ኦርቶዶክሶቹ እነዚህ እናት ቤተክርስቲያን የሚል አንድ ቻናል አለ ዩቱብ ላይ እና አኬን እነ ምናምን እያመጣ እነዚህ ናቸው ጠላቶቻችን፣ ጸረ ሰው ናቸው እነዚህ። ይሄን ላስተምር፣ ይሄን ልናገር፣ ይሄን ላወሳ ወዳለሁ። የዛሬ 7 ዓመት ጀምሬ የተናገርኳቸው በአማራ ፋኖም በኦርቶዶክስም በኩል የሚደረጉት በሙሉ እየሆኑ ነው። መልካም ወጣት ሲመሰረት የመጀመሪያ ፖስቴን ማምጣት እችላለሁ። የመጀመሪያ ዮናስ የሚባለውን ሰውዬ ዮናታን የሚባለውን ሰውዬ የተቃወምኩት በጣም ብዙ ሰው የሰደበኝ እኔ ነኝ። አንዱ ፌስቡክ ላይ አለኝ ፖስቱ። በወቅቱ ትልቅ ፔጅ ስላልነበረኝ ብዙ ቪው ላይኖረው ይችላል። ስለዚህ ከዛን ጊዜ ጀምሮ የምሰጣቸውን አቅጣጫዎች በሙሉ እየተፈጸሙ መጥተዋል። በአማራ ፋኖ ውስጥም በቤተ ክርስቲያን ውስጥም እየሆኑ ያሉት ዝም ብዬ ሳይሆን መረጃ ስላለኝ ስለምከታተለውና ሆን ብዬ የህይወቴ አካል የጭፍጨፋችን አካል ነው ብዬ አስቤ ስለምከታተለው ነው። በተለየ ሁኔታ በጥንቆላ በትንበያ አይደለም። ስለዚህ እነዚህ ሰሞኑንም እየተደረጉ ያሉትን ገብታችሁ እንድታዩ። በተለይ ይሄኛው ከጀርመን የመጣው ጥቁር ጳጳስ የወለጋ ክፍለ ሀገር ጳጳስ ነበርኩ የሚለውን ሰውዬ ለቅሶ እንዳትሰሙትና ከህብረተሰብ ልብ ውስጥ መውጣት ያለበት የአብይ አህመድ ጳጳስ መሆኑን ለማሳወቅ ነው ዛሬ የመጣሁት። አመሰግናለሁ።